ገነት ኢትዮጵያ ውስጥ ዓለምን እያነጋገረ ያለው ግኝት ከወተትና ማር ወደ ደም። Well, welcome to this video about the Garden of Eden, the most spectacular place, the beginning where everything happened. ከሰሞኑ ዴይሊ ሜል ይዞት ወጣ አንድ ጥናት በዓለም መነጋገሪያ አጀንዳ ሆኗል። የኬሚካል መሐንዲስ የሆኑት ተመራማሪ መሐመድ ጀዋዲን በመጽሐፍ ቅዱስ ሆነ በቁርአን የተጠቀሰችው የደንገነት መገኛ ኢትዮጵያ ውስጥ መሆኗን አረጋግጫለሁ ሲሉም ረዘም ያለ ጥናት አውጥተዋል። ዴይሊ ሜል በመጽሐፍ ቅዱስ አዳምና ሔዋን የተፈጠሩባት የደንገነት በቁርአን ደግሞ ሀባታ በሚል የተጠቀሰችው ስፍራ መገኛዋም በአባይ ወንዝ መነሻ አልያም በጣና ሐይቅ ደቡባዊ አቅጣጫ ነው ሲል ማስረጃ የሚሉትን ዘርዘር አድርገው አቅርበዋል። በሳይንሱ ኢትዮጵያ የሰው ልጅ መገኛ ናት የሚሉ ጥናቶች በተደጋጋሚ መውጣታቸው እንዲሁም በሃይማኖታዊ ማስረጃም ኢትዮጵያ የሰው ልጅ ሁሉ መፈጠሪያ ስፍራ መሆኗን እየተነገረ ይገኛል። የመሐመድ ጀዋዲን ጥናት ያስነበበው ዴይሊ ሜል ሲሆን ገነት መካከለኛው ምስራቅ ላይ ሳትሆን ኢትዮጵያ ውስጥ ናት። የተዘረዘሩ ፍራፍሬዎችና አበባዎችም ዛሬም ድረስ በኢትዮጵያ ውስጥ የሚገኙ ናቸው። መካከለኛው ምስራቅ ላይ ግን ለዘር አይገኙም ሲል ይሞግታል። መሐመድ ጀዋድ ከዚህ በፊት ከ11 በላይ እስልምና ጥናታዊ መጻሕፍቶችን በማሳተም የሚታወቁ ሲሆን በዚህ አዲስ ጥናታቸው መሰረት የደንገነትን በተመለከተ ሁሉም ፍንጮች የሚያመላክቱት ባህር ዳር ጣና ሐይቅ እንደሆነ ነው። ተመራማሪው በጥናታቸው የጣና ሐይቅ የደን መግለጫ በትክክል ያስማማል ያሉ ሲሆን የእሳተ ገሞራ ሸንተረሮች በዙሪያ ያሉትን ደጋማ ቦታዎች የሚሸፍኑ ብለውም የበርካታ ወንዞች ስርዓቶች እንደሚመግቡም ጠቁመዋል። እናም በጥናቱ መሰረት የገነት ኤደን መገኛው ኢትዮጵያ ውስጥ ነው ይላሉ። ጥናቱ የደንገነት ኢትዮጵያ ውስጥ መሆኑን ለማረጋገጥ ያቀረበው ሙግት ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በአብዛኞቹ ሃይማኖቶች የሰው ልጆች ለገነት የተፈጠሩ እንደነበሩ ይታመናል። አዳም በሰራው ሥራ ከገነት ተባሮም እዚህ ምድር ላይ ቆፍሮና ምርቶ ተዋግቶና ደም አፍስሶ እንዲኖር ሆኗል። ለበርካታ ዓመታት ሲያነጋግር የቆየው ግን ከሁሉም በላይ የኤደን ገነት የት ነበረች የሚለው ነው። ገነት ምድር ላይ ናት ወይስ ሌላ ስፍራ የሚለው አንድ መከራከሪያ ቢሆንም በአብዛኞቹ ግን የኤደን ገነት ምድር ላይ ነበረች ተብሎ ይታመናል። ከዚህ ቀደም የኤደን ገነት መካከለኛው ምስራቅ ላይ በተለይ ኢራቅ ውስጥ ከኤፍራጥስ ወንዝ አቅራቢያ ነበረች የሚሉ ብዙዎች ተስማምተውበት ነበር። የኤደን ገነት ኢትዮጵያ ውስጥ ናት የሚሉ አጥኚዎችም ነበሩ። ሆኖም ግን እንደ መሐመድ ጀዋድ ሁለቱን ታላላቅ ሃይማኖቶች ዋቢ በማድረግ ብሎም በስፍራ ላይ ያለውን ነገር በመመርመር ዓለም አቀፍ ተቀባይነት ያገኘ ጥናት ወጥቶ አያውቅም። ኗሪነታቸውን ቴክሳስ አሜሪካ ውስጥ ያደረጉት አሜሪካ የኬሚካል ኢንጂነርና ኤክስፐርት መሐመድ ጀዋድ አዳምና ሔዋን ይኖሩበት የነበረው ገነት ምን አይነት እንደሆነም በቅዱስ ቁርአንና በመጽሐፍ ቅዱስ ውስጥ በተገለጸው ዝርዝር መነሻ ጥናት አድርገው ያገኙትን ገነት የተባለው ስፍራ ምድር ላይ በአማራ ክልል ሰሜናዊ ጎጃም ጣና ሐይቅ ዳርቻ የአባይ ወንዝ ጣናን ለቆ የሚወጣበት ስፍራ ነው ሲሉም በጥናታቸው ተናግረዋል። መሐመድ ጀዋድ ባቀረቡት ጥናታዊ ጽሑፋቸው መሰረት በመጽሐፍቶች ውስጥ የገነት ወንዞች ተብለው የተጠቀሱት እንደ ጊዮን፣ ጤግሮስ፣ ኤፍራጥስና ኤፌሶን ሲሆኑ እነዚህ ወንዞች መነሻ በማድረግ ሰዎች አዳምና ሔዋን ሲኖሩበት የነበረው ገነት የሚገኘው በመካከለኛው ምስራቅ አካባቢ ነው ማለታቸው የተሳሳትን የሚል መከራከሪያን አቅርበዋል። አጥኚው ለመከራከሪያ ያቀረቧቸው አዳምና ሔዋን ይኖሩበት ነበር ተብሎ የተገለጸው የኤደን ገነት ውስጥ አሉ ተብለው በመጽሐፍ ቅዱስ የተገለጹ ዛፎች፣ ወፎች፣ እንስሳትና ሌሎች ነገሮች በሙሉ የሚገኙት የጊዮን ወንዝ መገኛ በሆነችው በአማራ ክልል ጣና ወንዝ ዳርቻ የአባይ ወንዝ ጣና ሐይቅን ተሰናብቶ ወደ ታች ጉዞ የሚጀምርበት አካባቢ ነው ሲሉ ተደምጠዋል። ይህ አካባቢ ከዚህ ቀደም ዋካንዳ የሚባል ከተማ ለመገንባት ተወርቶበት የነበረው ስፍራ እንደሆነ ይነገራል። በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበረ። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ጤግሮስና ኤፌሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጥስ በዘመናዊቷ ኢራቅ ውስጥ ስለሚጓዙ ኤደን በዚያ አካባቢ መሆን አለበት ብለው ሲሞግቱ ከርመዋል። የቴክሳስ ምርምር መሪው መሐመድ ጀዋድ የኬሚካል መሐንዲስ ሲሆኑ በምርምር ውጤታቸው መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው ባህር ዳር ጥቁር አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነም መረጋገጡን ይናገራሉ። መሐመድ የሚመሩት ቡድን ጥናቱ የተመሰረተው መጽሐፍ ቅዱስንና ቁርአንን በጥንቃቄ በማንበብ ስለ አዳምና ስለ ሔዋን፣ ስለ ወንዞችና ስለ አትክልት ስፍራው የሚገልጹ መግለጫዎችን በመተንተን ሲሆን እንደ አውሮፓውያን አቆጣጠር በ2005 የተደረገው ጥናት በውሻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ጊዮን ጋር ሊመጣጠን እንደሚችል ብለውም የጣና ሐይቅ ፈሳሾች ወደ ብዙ ውሃ መስመሮች ተከፋፍለው በዘፍጥረት የተገለጹት 4 ወንዞች ሊፈጥሩ እንደሚችሉ ይጠቁማል ሲሉ ይገልጻሉ። ቀደምት የሰው ልጅ ዝግመተ ለውጥ በዚህ ጽንሰ ሐሳብ ውስጥ ሚናውን ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ የሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥ ከሆሞ ሃቢለስ ወይም ከአውስትራሎፒቴከስ ዘግይቶ ከተገኘው የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችል ሐሳብ አቅርቧል።
ከዚያ ተነስተው አዳምና ሔዋን በቁርአን ሀባታ ተብሎ የተገለጸው በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸው በፊት በከፍታ ቦታ ላይ በምትገኘው ባህር ዳር ደጋማ ቦታዎች ሊቀመጡ ይችሉ ነበር። ምክንያቱም አካባቢው ከባህር ጠለል በላይ 6000 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት፣ የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁለቱም መጽሐፍ ቅዱሳዊ የኤደን ገነት ወንዞች ብለውም የቁርአን ጽንሰ ሐሳብ ጋር የሚጣጣሙ ባህሪያት ናቸው። በመልሶ ግንባታው የጣና ሐይቅ ራሱ ኤደን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያም ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቁ የሚወጣበት ስፍራ ማለት ነው። የጃዋሂድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙት የእሳተ ገሞራ ሸንተረሮች ሊወከል እንደሚችል ጠቁሟል። ሸለቆው በታሪካዊ ንቁ እሳተ ገሞራዎች የተከበበ መሆኑ ከግምት ውስጥ በማስገባት ንቁ የሆኑት እሳተ ገሞራዎች በመጽሐፍ ቅዱስ ውስጥ የተጠቀሰውን የእሳት ሰይፍ መስራት ይቻላል ሲል ተናግሯል። ጥናቱ በመጽሐፍ ቅዱስ ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱ በምድር ላይ ያለን አትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ የክልሉ የአየር ጸባይ ለማፈርና የተትረፈረፈ የውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ በቅዱሳን መጻሕፍት እንደሚያንጸባርቅ ይናገራሉ። ይህ ነገር በኢትዮጵያ ሊቃውንት በኩልም በተደጋጋሚ በስሱም ቢሆን ሲነገር ቆይቷል። ላብነትም ንቡረ ኤርምያስ ወልደ ኢየሱስ የሊቃውንት ጉባኤ ሰብሳቢ የነበሩት አለቃ አያሌው፣ መሪራስ አማን በላይና አባ ተስፋ ሥላሴ ሞገስ የተባሉ ሊቃውንት የኤደን ገነት ኢትዮጵያ ውስጥ እንደነበረች በመጽሐፍቶቻቸው ጽፈዋል። እነዚህ የሀገራችን ሊቃውንት ከመጽሐፍ ቅዱሱ ጊዮን ኤደንን አጠጭ ከሆነው ወንዝ በመነሳት የኤደን ገነት ኢትዮጵያ ውስጥ ትገኛለች ሲሉ ይከራከራሉ። እንደ ማጣቀሻ ያደረጉትም ጊዮን ተብሎ መጽሐፍ ቅዱስ የተጠቀሰው ወንዝ አባይ እንደሆነ በማመላከት ንቡረ ኤርምያስ አዳምና ሔዋን በኢትዮጵያ በሚል መጽሐፋቸው የመጀመሪያዎቹ ሰው ልጆች አዳምና ሔዋን በኢትዮጵያ ምድር ተፈጥረው በኢትዮጵያ ምድር ኑረው አርፏል ብለው በልበ ሙሉነት ይናገራሉ። አለቃ አያሌው ተመሳሳይ ሐሳብን የኢትዮጵያ እምነት በሶስት ሕግጋት በተሰኘ መጽሐፋቸው አንጸባርቀውታል። አባ ተስፋ ሥላሴ ከቢቢሲ ጋር ባደረጉት ቆይታም ማዕከለ ምድር ኢየሩሳሌም ነው ማለት ፍጹም ስህተት ነው። ማዕከለ ምድር የመሬት ወገብ ሲሆን የመሬት ወገብ የሚያቋርጠው ኢትዮጵያን ነው እንጂ ኢየሩሳሌምን አይደለም። ራሱ ሕያው አምላካችን በኦሪት ዘፍጥረት ምዕራፍ 2 ቁጥር 10 ላይ ከአራት ወንዞች አንዱ ጊዮን ወይም አባይ የኢትዮጵያ ምድርን ከቦ ያጠጣል በማለት የኤደን ገነት መሆኗን አረጋግጧል በማለት ምላሻቸውን አቅርበዋል። በቅርቡ ብቅ ማለት የጀመሩት ተመራማሪዎች ሆኑ መንፈሳዊ ሰዎች ስለዚህ ስፍራ ሳይናገሩ አላለፉም። ለአብነት በ2007 ታትሞ ለንባብ የበቃው የተክለ ኪዳን የኢትዮጵያና የዓለም የመጨረሻ ፍርድ አፈጻጸም ውሳኔ የሚለው መጽሐፍ መጥቀስ ይቻል ተክለ ኪዳን የሲኦልን የገነትን የማረፊያ ቦታን በስዕላዊ መግለጫቸው ላይ ገነት ከምድር ጋር አካቶ አስቀምጧል። ሌላው በደራሲ ጤንነት ሰጠኝ ተጽፎ በ2014 ለንባብ የበቃው ሚስጥረ ሰማያት ሚስጥረ ኢትዮጵያ ፍልስፍና ደግሞ ገነት ራሷን ችላ ከመሬት የራቀች መሆኗን ይነግረናል። መሐሙድ ጃዋሂድ ዘንድሮ ባወጡት ጥናት ላይ ይህ ስፍራ ኢትዮጵያ ውስጥ ነው ሲሉ ተደምጠዋል። ይህን ተከትሎም ጥናቱ ለኢትዮጵያ መልካም ዕድል ይዞ መምጣቱ አይቀርም። እንደ ዴይሊ ሜል አይነት ከፍተኛ ታማኝነትና ተከታይነት ያላቸው መገናኛ ብዙሃን ጉዳዩን ማሰራጨታቸው በርካታ ቱሪስቶችን አካባቢ ለማየት መጉረፋቸው አይቀሬ ይመስላል። ችግሩ ግን ማርና ወተት ይፈልቅበታል የተባለው የኤደን ገነት እንደተባለውም አሁን በተባለው የጎጃም አካባቢ ከነበረ አሁን እንደዛ ለመሆኑ ነው። ምክንያቱም ቦታው አሁንም ድረስ ለምና አረንጓዴ ቢሆንም የሚፈሰው ማርና ወተት ሳይሆን ደም በመሆኑ፣ ምክንያቱም አካባቢው ላይ ውጊያዎች እየተደረጉ መሆናቸው። ያም ሆነ ግን መሐሙድ ጃዋሂድ አካባቢው አሁንም የገነት መዓዛ አለው ባይ ናቸው። በቁርአን መሰረት አደምና ሐዋ ወይም ሔዋን ከፀሐይና ከሙቀት የተጠበቁ ስለነበሩ የተለያዩ አይነት ፍራፍሬዎችን የሚበሉበት ወፏ የምትዘምርበትና ጥሩ መዓዛ ያለው ነፋስ የሚያሸቱበት ይህ አካባቢ ብቻ ነው ይላሉ። መካከለኛው ምስራቅ ላይ የተጠሩት ልምላሜዎችና ፍራፍሬዎች አሁን የማይገኙ በመሆናቸው ነገር ግን ኢትዮጵያ ውስጥ ያሉ መሆናቸውን ማንም ሄዶ ማረጋገጥ ይችላሉ ባይ ናቸው። የሰው ልጅ ገነት ውስጥ ተፈጠረ፣ ከስራ በገነት ተባረረ። አሁን ላይ የሰው ልጅ በተሰጠው አእምሮ ገነቱን መፍጠር ይችላል። ምድርን ገነት አሊያም ሲኦል የማድረግ አቅም አለው። የሰው ልጅ ከሁሉም ፍጥረት በተለየ የማሰብ አቅም የተሰጠው ነጻ ፍጡር ነው። ዛሬም ስለ አፈጣጠሩ ይከራከራል። ወጥ የሆነ አቋም የለውም። ገነትና ሲኦል የለም፣ አፈር ሆነን እንቀራለን፣ የመጣ ነው ከዝንጀሮ ነው የሚለው የሳይንሱ ዓለም ዛሬም በትምህርት ካሪክለም ተካቶ እየተሰጠ ይገኛል። ከሞት በኋላ ሕይወት አለ ብለው የሚያስተምሩት የሃይማኖት ተቋማትም ጎን ለጎን ቀጥለዋል። አበቃን። መልካም ጊዜን ተመኘን።